ብዙ ደረጃ ተደራርሰን እኔና ሃይሚ እዚህ ደርሰናል። ገብቷችኋል? እንዴት እንደምወዳት እኔም አውቃለሁ፣ እሷም ታውቃለች። ልቦና ያውቃል። የሚደረገው ነገር ዝም ብሎ ክፍት ክፍት ያደርጋታል እንጂ እንተያያታለን። ምን ታመጣላችሁ እናንተ? እኔ እኮ ሁሉ ጊዜ ዝም ብላችሁ እኔ ስለምወዳችሁ ስለምታሳዝኑኝ ነው። እና በቀሪ በከንቱ ካላልኩ አላችሁ ለቀኳችሁ አላችሁ። እኔ ወጥቼ እኮ ልቤ ተራራ ነው፣ ግን ባለጌ ስላልሆንኩ ነው። ወጥቼ ምንም አታመጡ ማለት እኮ እችላለሁ፣ ግን እና ታሳዝኑኛላችሁ። ሰው ናችሁ እናንተ። መዳን አግዟት። እሺ እኔ ሄራ አድርጉላችሁ። አንዴ የፈጠና አስደግጠናት። የጨረቃን ፋሚሊ ያስተዋወቀናት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አይባልም ገና ነው እና ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ትላንትና እንግዲህ ድንገት ብሩኬ ዱብ ብሎ ነበረ ላይቭ ላይ ማለት ነውና የትላንቱ ወይኔ አመሸው ነው የምላችሁ። እሱ ሲወጣን የወጣሁት የምሬ ነውና በጣም ስስቅ ነበር። መጀመሪያ ላይ አካባቢ አንዳንድ አሉ ሲነገሩ የማይገባቸው ቲክቶክ መንደር መቼም ብዙ ነገር ነው የሚታየውና ታው ሲሏቸው አይሰሙ። በቃ ዝም ብለው እኛሉ የሆነ ረበ ፈጣሪ። አንዳንዱማ በቃ ምንም የማይገባቸው ማለት ነውና ጥላት አይሏቸው ወዳጅ አይሏቸው ምናምን። ሃይሚዬና ብሩኬ እኛ ልንፈታ ለማድረግ በቃ ከኛ ጋር ለመጫወት እንደዚህ ከጓደኞቻቸው ጋር ጀስት ፈታ ለማለት ሲመጡ ከስንት አንድ ጊዜ ኖረው እንኳ ቲክቶክ መንደር ጎራ ሲሉ እነሱን እያሸማቀቃችሁ እንዳይጫወቱ በቃ ቲክቶክ እንትን እንዳይገቡ ለማድረግ የምትጥሩ ሰዎች እዚሁ ጨረቃ ፋሚሊ ውስጥ ወዳጅ መስላችሁ ግን ጥላት የሆናችሁ ሰዎች አላችሁና በቃ መቼም አይሳካላችሁም። እንደውም ከዚህ በኋላ ብሩኬ እመጣለሁ ብሏል። ቶሎ መምጣት አለበት። ቶሎ ላይቭ ላይ እየገባ መጫወት አለበት እና ቅጥል በሉ ይውጣላችሁ ማለት ነውና ቅመሜም ትመጣለች ኢንሻአላህ። ያ ሁሉም ነገር ሰላም ሲሆን አሁን ላይ ስራ ላይ ስለሆኑ ስራው ምናምን እንትን ሲል እንደዚህ እየመጡ ይጫወታሉ እንዴ። እኔ በጣም የሚገርመኝ ነገር ማለት ነው ቲክቶክ እንግዲህ የሁሉም መጫወቻ ነው እና የሁሉም በቃ መጥቶ ተሳዳቢውም ደህነኛውም ጤነኛውም በሽተኛውም እየመጣ የሚጫወትበት ነው እና ላይክ ሃይሚዬና ብሩኬ ዩቲዩበር ናቸው። ቲክቶከር መሆን ይችላሉ። ገባችሁ? ግዴታ ዩቲዩበር ብቻ አይደለም። እና ከስንት ጊዜ በኋላ መጥተው ፈታ ለማለት ሲሞክሩ ከታች ስድብ፣ እርስ በርስ ስድብ። ኧረ ኤጭ በጣም ነው የምትደብሩት። የምሬን ነው የምር እንዴ። በጾም አፌ ሌላ እንዳታስናግሩኝ ማለት ነውና የምር ኧረ እናንተማ ወንጀል ነው የምታስገቡትና ታው በቃ እስኪ ሰላም ፍጠሩ። እስኪ ሰላም በቃ የምር ሰላም ፍጠሩና ትላንትና በቃ መጀመሪያ ላይ አካባቢ ያው አንዳንድ ስድብ ምናምን ነበር። ሲጀመር ብሩኬ እንትን እያነበበ አልነበረም። ትላንት ኮሜንት ምናምን እያነበበ አልነበረም። ጸጥ ብሎ በቃ ጨዋታውን እየተጫወተ ነበር። ቅመሜ የለችውና እንቅልፍ እምቢ አለኝ ብሎ ፈታ እያረገን ነበር ማለት ነው። እና ከስር ያው 8 እያላችሁ እየጻፋችሁ ነበር የሃይሚዬ እህቶች ምናምን 8 ብሎ እንግዲህ 8 ቁጥር ነሽ ሞዴል ነሽ እኮ ምናምን ብሎ እንግዲህ ባሏ ነው ስም የሰጣት ለሃይሚዬ ማለት ነው፣ ለቅመምዬ ለሚስቱ እሱ ነው እንትን ያለውና ያንን ምክንያት በማድረግ እንግዲህ ይሄን ስም አድርጋችሁ በሁሉም 8 እያላችሁ ምናምን ትጽፋላችሁና ግን ላይቭ ሲገባ ብሩኬ ላይቭ ሲገባ ላይቭ ላይ 8 ቁጥር ምናምን ሲበዛ ላይቭ ይዘጋላሉ። እና ታው እረፉ በቃ። የሌሎቹን ቤት ለማዘጋት የብሩኬንን ቤት ምናምን እናንተ አሁን ጥላት ናችሁ። የሃይሚዬ ወዳጅ እንበላችሁ ጥላት እንበላችሁ ከምን እንመድባችሁ እናንተ? ታው እንኳን እየተባላችሁ ሌላ በቃ። በዚህ እኮ አይደለም ወዳጅነት። ገባችሁ? ወዳጅነት ማለት የሆነ በቃ ፍሪደም መስጠት አለባችሁ። ብሩኬ የራሷ ሰው ነው በቃ። ምንም ወደዳችሁም ጠላችሁም ትላንትናም ነግሯችኋል እስከሚገባችሁ ልካችሁ ማለት ነው። ለተሳዳቢዎች እንደዚህ ኔጌቲቭ ለምታስቡ ሰዎች ነው የምላችሁ። ሃይሚ እህቶች ናችሁ፣ በጣም ምርጥ ልጆች፣ በጣም ስማርት የሆናችሁ ልጆች። ትናንት እንደውም ከስር አረታው እያላችሁ አንዳንዶቻችሁ በጣም ስትናደዱ ነበረ እና አላችሁ በጣም ምርጥ እህቶቹ አላችሁ። የብሩኬም እንደዛው የሃይሚዬም እንደዛው እና አንዳንድ አላችሁ ደግሞ ከሁለቱም ሳይድ የሆነ ስግጥ ያለ ሙድ የምታራምዱ ማለት ነው። ተው ሲሏችሁ እንኳን ማትሰሙ ምናምን እና እንደዛ ጥሩ አይደለም። በቃ ያ አይደለም ወዳጅነት። ወዳጅነት ማለት
ያንን ሰው ከወደዳችሁት ያ ሰው ደግሞ የራሱን ሰው ማክበር አለባችሁ። ሀይሚ የራሷ ሰው ብሩኬ ነው፣ ብሩኬ ማክበር መቻል አለባችሁ። ብሩኬ የራሱ ሰው ሀይሚዬ ነች፣ ሀይሚዬ እንድትነካበት አይፈልግም፣ ሀይሚዬ ማክበር መቻል አለባችሁ። ገባችሁና በዚህ ነገር ነው መጓዝ ያለባችሁ፣ ትክክለኛ ወዳጅ ከሆናችሁ ማለት ነው። ትናንት አሁን ሰውን ቤት እየሄዳችሁ መሳደብ፣ ሰውን ቤት እየሄዳችሁ ሌላ ብጥብጥ መፍጠር ምናምን አካውንታቸው ቢዘጋ ምን ትጠቀማላችሁ? ምንም አካውንትን ያክል ነገር ተዘጋ ማለት ከባድ ነው። ለምን እንደዚህ መልሰው እኮ ሊከፍቱት ይችላሉ እነዚህ ልጆች፣ ግን ደግሞ ጥሩ አይደለም። ወይም ደግሞ ዋርኒንግ ሰጥቷቸው ከተወሰነ ጊዜ በኋላ ሊከፍትላቸው ይችላል። ገባችሁ? ግን ጥሩ አይደለም። ለሰው ውድቀትን አትመኙ። በቃ ተው፣ የምትባሉትን ነገር ተው። በቃ የሆነ ግግም ስግጥ አትበሉ። አንዳንዴ እንደ ሰው አስቡ። በቃ እና የሆነ የማይሆን ሙድ የምታራምዱ ሰዎች በዚህ ነገር እናንተ ልጠቅማት በጣም ነው የምታዝንባችሁ። አሁን ላይክ ትናንትና አሁን በቃ እንደዛ እያላችሁ ምናምን ቀጥላችሁ የብሩክ አካውንት ተዘግቶ ቢሆን ኑሮ አሁን ሀይሚዬ በጣም ነው የምታዝንባችሁ፣ በጣም ማለት ነው። እሰይልል ብላ አታጨበጭብላችሁም። ምክንያቱም የራሷ ሰው ነዋ። በጣም ነው የምታዝንባችሁ። ምን አይነት አስተሳሰብ ነው ያላችሁ ነው የምትላችሁ። የምሬን ነው። እና ድራማ ነው አሁን እየሰሩ ያሉት። ድራማውን እስከሚጨርሱ ድረስ ስራውን እስከሚጨርሱ ድረስ በቃ በትዕግስት መጠበቅ፣ የያዛችሁትን ይዛችሁ ሰፖርት እያደረጋችሁ መቀጠል እንጂ የሆነ በቃ ብሩኬ ላይቭ ላይ ገብቶ ሊጫወት ሲሞክር ሌላ ሰው ጋር ለመጫወት ሲሞክር ማሳቀቅ ይሁን እንትን ማለት ምናምን እሱ ሲጀመር አሁን ትቷል። የሆነ ለእናንተ ቦታ እየሰጣችሁ ሁሉ አይደለም ትቷል። እንደውም በቃ ሙድ እያያዘባችሁ ምናምን ፈታ እያለ ነው። ከዚህ በኋላ እንደውም ሁልጊዜ ነው የምገባው ነው እያለ የነበረው ማለት ነው። እና ይውጣላችሁ እስኪ። እና ግን እናንተ ለማሸማቀቅ የምትሄዱበት መንገድ ልክ አይደለም፣ ለራሳችሁ ማለት ነው። እነሱ አይሰሟችሁም፣ ግን ለራሳችሁ ጥሩ አይደለም። እና ብቻ የትናንትናው እንትን በጣም ደስ የሚል ነገር ነበረው። በኋላ ላይ ግን ትተው ነበረ አቁመው ያው ወደ ራሳቸው ተመልሰው ምናምን ነበርና ይመቻችሁ። በቃ እንደዚህ ነው መሆን ያለበት። ፍቅር ነው መሆን ያለብን እርስ በርሳችን። በቃ የድሮ ጨረቃ ፋሚሊ እንዴት ነው በጣም እርስ በርሳችን በጣም ፍቅር ነን ምናምን። ላይክ አሁን እነሱ ባመጡት ነገር ነው አይደል እንዲህ ብጥብጥ ብሎ ለሁለት የተከፋፈል ነው። ግን ደግሞ እኛ ፍቅር መሆን አለብን። እነሱ ስራና ስራ ነው። ያን ነገር ተረድታችሁ እንትን ማለት አለባችሁ ውዶቼ። እና ይገባኛል እኮ አስተሳሰባችሁ የሆነ ሁሉም ሰው እንዳረዳዱ ነው አይደለ? ለክፋትም ብቻ ሳይሆን በመልካም ነገር አስባችሁት ሊሆን ይችላል። ግን ደግሞ እነዚህ ልጆች መቼም ቢሆን ተለያይተው የማይለያዩ ልጆች ናቸው። እና ትላንት ምን ሲል ነበር ብሩኬ? በቃ የፈለገውን መስዋዕትነት ከፍዬም ቢሆን ምንም በቃ ቅመምዬና እኔ መቼም አንለያይም፣ ከፈጣሪ በታች ጠላት ረር ይላል እንጂ መቼም አንለያይም ነው ያለውና አይለያዩም እነሱ ከፈጣሪ በታች ሁሉም ነገር ተስተካክሎ ምናምን በቃ ያግዛቸዋል። ደግሞ እነሱ የዋህ ናቸው ምናምን ከፈጣሪ ጋር ሆነው ነው እስካሁን ድረስ የደረሱት። እና ከዚህም በኋላ እሱ አላቸው። ሰው የፈለገውን ነገር ቢያወጣ ቢያወርድ ለማጣላት ቢሞክር ምንም አይሳካላችሁም። ጥላት ደስ አይበለውና በቅርቡ ደግሞ በደስታ በሳቅ ይመጡልናል። አትጨነቁ፣ አታስቡ። ሁሉም ነገር ይስተካከላል። ሁሉም ነገር መስመሩን ይይዛል እና ምንም ነገር አታስቡ ውዶቼ። ትላንት አሁን ይሄን ነገር እቺ ልጅቷ በጣም ነው የተመቸችኝም እና ግን አናዳኝም ነበር። በቃ ገግማ ዝም አለችና ምን ላይ ነው የገገበችው መሰላችሁ? ሚውት አርግ ምናምን አለችውና ብሩኬን ከዛ ሀይሚዬ ማን ነው እናስታርቃችሁ አይደለ ምናምን እያለች ስታንሾካሾክ ከዛ መች ተጣሉ አላት። ወንዱ ልጅ ማለት ነው። መች ተጣሉ ሲጀመር ምናምን አላላትም እንዴ? አልተጣሉም እንዴ? ተጣሉ እኮ እያሉ ምናምን በድራማው ተጣልተዋል እያሉ ነው ምናምን አለች። እና ኮሜንት እያነበበች እሷ የኮሜንቱን ታወራለች። እኔ ሽምቅቅ አልኩ፣ ተሳቀኩኝ። ብሩኬ ደግሞ ምን ይመልስ በቃ ምናምን። ከዛ መጨረሻ ላይ የምን ድራማ ነው ምናምን አለ። የምን ድራማ ነው የምታወሩት? ባረገልኝ አይነት ነገር አለና ሲፈጋግረን እና ልጅቷ ደግሞ ዩቲዩበር መሆኑን እያወቀች የሆነ እኔ እንጃ ምን አልገባት ብሎ ይሁን ገግማ ዝም አላለች። ተደጋጋሚ ስለዛ ነገር ማውራት ሆነና ውዶቼ ስራና ስራ ነው እየሰሩ ያሉት። በቃ በትዕግስት እንጠብቅ። ምንም ሆነ ምንም ግን መቼም አይለያዩም። ትናንትና በስስት ነበር ሲያየት የነበረው። ላይቭ ላይ ራሱ ገብቶ በቃ ያለ ቅመሜ ቤቱ አያምርም አይደምቅም እያለ የሆነ በቃ በረደኝ ምናምን እያለ ፈታ ሲያረገን ነበረ። በስከ መጨረሻ ደግሞ ስልኬ አናዶኝ፣ የምር ስልኬ አናዶኝ ሪከርድ አላደርግም አለኝ። ወላሂ መጀመሪያውን አይታችሁታል። ቆረጥ አርጌ ላኮላችሁ። ያንን እያረኩ እያለ በመሀል እምቢ ያለኝ ስልኬ ማለት ነው። እምቢ ያለኝ በቃ
ብለው ባደርገው እምቢ አለኝና በጣም ብዙ ማሰማችሁ ነበረኝ። ብሩኬ ያለው ነገር ምክር የሰጠው ነገር ብዙ ነገር ትናንትናማ በቃ እንቅልፌን ሁሉ ትቼ እሱን ነበረ ሳዳምጥ የነበረውና እኛንም በቃ እንቅልፋችንን አስጠፋን ምናምን። በስከ መጨረሻ መርቆ በቃ ሁሉ ነገር ምክር ሰጥቶ ምናምን ታው እርስ በርስ አትጣሉ። እዚህ በእኛ ምክንያት ብዙ እህቶች ተዋውቃችኋል። እርስ በርስ መጣላት የለባችሁም፣ ፍቅር ሁኑ፣ እኛ አንለያይም ምናምን ብቻ ብዙ ነገር እያለ ተናግሯል። እና አንዳንድ ተሳዳቢም ሲመጣ በቃ ለዛ ነገር እንትን እያለ ብዙ ነገር ተናግሮ ነበር ማለት ነው። እና ስልኬ ሪካርድ አላደርግም ብሎኝ ተናድጄ ይኸው ዛሬ አሁን ስሞክረው እሺ እያለኝ ማታም ቢብሎኝ ማለት ነው። ይሄ ተንከሲስ የሆነ ስልክ እና ማለት ቲክታክ ለሌላችሁ ሰዎች ላሰማችሁ ሞክሬ ነበረ፣ ግን ያው በቃ እምቢ አለኝ ማለት ነው። እና ውዶቼ ብቻ ለማንኛውም ይመቻችሁ የኔ ፍቅሮች፣ የሀይሚዬ እህቶችም የብሩኬ እህቶችም ምርጥ እህቶች አላችሁ። እናንተ ይመቻችሁ፣ ማንንም ማትነኩ፣ ያደነቃችሁትን ይዛችሁ የምትጓዙ በቃ ስማርት ልጆች አላችሁ የገባችሁ በቃ ማንንም ማትነኩ ማለት ነው። እና እናንተ ይመቻችሁ። በሁለታቸውም ደግሞ አንድ ሲሆኑ የምትደሰቱ ይመቻችሁ። ከሁለቱም ሳይድ ሆናችሁ ደግሞ አንዱን ከፍ አንዱን ዝቅ እያረጋችሁ የምትሳደቡ እናንተ ያው ሁል ጊዜም ውርደት እናንተ ነው የምትሸከሙት እንጂ ምንም የምታመጡት ነገር የለም። ሀይሚዬና ብሩኬ ሁሌም አንድ ናቸው። እና ብሩኬ ሀይሚዬንም ለሚሳደቡ እሱንም እያደነቁ ሰፖርት እያረጉ ግን እነሱን ለማሸማቀቅ የሚሞክሩ ሰዎችንም ተናግሯል። እዚህ ጋር መናገር የምፈልገው ነገር ማለት ነው እኔም እያየሁ ነበር የሆነ ቦታ ላይ በቃ ስለ ወንዲ ስለ ብሩኬ ጥሩነት ሲወራ የሆነ በሌላ ነገር የምታስቡ ሰዎች እኔ እንደናንተ እየመሰላችሁ ነው አላቅም። እኔ አሁን በቃ አባት አለኝ አልሐምዱሊላህ፣ ወንድሞች አሉኝ በጣም መወዳቸው ወንድሞችና አሉኝ ወንድሞቼ ምንም እንድላችሁ አልፈልግም። በቃ በእነሱ የመጣብኝ በቃ በጣም ነው እንትን ምለውና ወንድሞችን እንደወደድኩ ሁሉ ብሩኬንም ላይክ እንደ ወንድሞቼ ነው ማየው። በጣም ነው የምወደው ማከብረው፣ ሁሌም ነው ሰፖርት ማድረገው። ለምንድን ነው በቃ ምርጥዬ ልጅ ስለሆነ የሴት ልጅ ክብር አለው፣ እናቱን በጣም የሚወድ ነው፣ ስነ ስርዓት ያለው ልጅ ነው፣ ከማንም አይደርስም። በቃ ስራና ስራውን እየሰራ ያለ ልጅ ነው። በጣም ክብር ያለው የስደት እህቶችን የሚያበረታታ በጣም በብዙ ነገር መልካም ነገሩ ጎልቶ ስለሚታየኝ ሰፖርት አድርገዋለሁ። ያ ማለት ግን እኔ አፍቃሪ ነኝ ወይም ሌላ ነገር ማለት አይደለም። ገባችሁ? አንዳንዴ እናንተ በእናንተ ልክ ሰውን አትመዝኑ። ገባችሁ? እንደዚህ ብላችሁ የምትናገሩ ሰዎች ሰውን በእናንተ ልክ አትመዝኑ። በቃ ላይክ ብሩኬ ሰውን እንዳይኖረው አድናቂ እንዳይኖረው ነው ፍላጎታችሁ። አለሁ አለም አላቅም፣ እንዴት እንደምታስቡ አላቅም። እና ለወደፊት ባሌ የሚሆነው ልጅ ወንድ ነው፣ አባቴ ወንድ ልጅ ነው፣ ወንድሞቼ ወንድ ልጆች ናቸው። ሶዋት ስለዚህ ወንድ ልጅ እኔ አከብራለሁ፣ እወዳለሁ፣ በስራው ማለት ነው፣ በስራው በተግባሩ። በዛው ልክ ሴትን የሚያወርድ ይሄ ሴትን የሚያሸማቅቅ ሴት እናት ወልዳው ግን እናትን የሚሳደብ ወንድ ደግሞ እኔ ወንድ ነው ብዬ አላስበውም፣ ያንን ሰው ማለት ነው። በቃ ገባችሁና ሰውን በስራው ነው የምናደንቀውም የምናከብረውም። እና በዛ ልክ አስቡ ለማለት ነው። ከዛ ውጭ ግን በብሩኬ ሳይድ ሆናችሁ ደግሞ ሀይሚዬን ለማሸማቀቅ ሀይሚዬን ለመሳደብ የምትሞክሩ ሴቶች ደግሞ እናንተ ሴት ሆናችሁ ሴት ልጅ ላይ ጣታችሁን የምትቀስሩ እሷን ለመጣል በቃ የሆነ ሴት ለሴት ምቀኛ ነው። ለምን እንደሆነ አላቅም። ለምንድን ነው ሴት ለሴት አይዋድድም? በቃ ሴት ናት እኮ እንደውም የሴትን ነገር መረዳት ያለባት አይደለም። ግን ወንድ ልጅ ነው በተገላቢጦሽ ለሴት ልጅ አዛኝ ሆኖ የምናየው። በየትኛውም አሁን ያረገዙ ሴቶች ሊወልዱ ሲሉ ሐኪም ቤት ሲሄዱ ማለት ነው የሚያዝኑት ከሴቱ በላይ ወንዶቹ ዶክተሮች ናቸው። ሱብሃንአላህ እኔ በጣም ነው የሚገርመኝና ሴቱ ናችሁ ሴት ልጅ ዝቅ ለማድረግ አትሞክሩ። ሴት ልጅ ሰፖርት ማድረግ ሴት ልጅ ከፍ እንዲትል ማድረግ ነው ያለባችሁ ማለት ነው። እና በሱ ሳይድ ሆናችሁ ደግሞ እሱ ወደድን እያላችሁ እሷን ዝቅ ለማድረግ የምታስቡ ሴቶች አይሳካላችሁም። ምክንያቱም ሀይሚዬ ማለት ጀግና ልጅ ነች፣ አስተዋይ ምርጥዬ ልጅ ነች። ስለዚህ እሱን ነገር እንትን ማለት አለባችሁ ማለት ነው። እና ለሁለቱም መልስ ሰጥቷል ብሩኬ። ይመችክ ወንድማችን፣ ሰላማችሁ ይብዛልን ጨረቃዎቻችን ወደፊት እና መልካም ቀን ይሁንላችሁ። ዛሬ እንግዲህ ዙረት አብዝተናል ሰሞኑን እና አሁንም ልንሄድ ነው። ወዳችኋለሁ። ባይ ባይ። ማታ እንገናኛለን። እሺ ውዶቼ።